ምንድነው ታዲያ ተኝተሽ በሉ እንደምታባቢው? ይኸው አየልኝ አይደል? በያውን ከልጁ ላይ ተነሽ፣ አትተሻሹ። ምን አደረኩኝ? ኧረ እባክህ አንተ። ሄዱንማ እንደዚህ እንዳትናገርብኝ፣ እኔ ይከፋኛል እኮ። ባልስ እንግዲህ በጣም ብዙ ለምኛል። ከዚህ በላይ ምንም ልረዳችሁ ማለቴ የሴቷ መንፈስ ትመስለኛለች። የመታችኝ የእጇ ስላሴ ምናምን እስካሁን ድረስ ከኔ ላይ አልጠፋም። ኧረ አትለኝም። ሙት የሴት መንፈስ ቀላል እንዳይመስል አፈር ነው የሚያበላ። ምንድነው እንደዚህ ተነፋፍተ የጠበቀኝ? ማታ ንፍፍቱን ነው እንዲመጣሽው። እኔማ እሱን ነበር ያሰብኩት፣ ግን ማን አድርሶኝ። ባቢ አንተ ባቢ ቆይ አልበዛም? ምኑ እንዴት ነው ቆይ ግን የሚሰራው? እንዴት ሰራይ ደግሞ በእናትሽ? ቆይ አንተ እኔ ላይ አክት እያደረክብኝ ነው? ቆይ አንቺ እንደዚህ ሰፈር እስከቢራብሽ ድረስ የጮሽው ለዚህ ነው? እና እንድመታ ፈለክ? ምትማለው? ቆይ አንተ ምንድነው ከኔ ጋር ችግርህ? እኔ ምንም ችግር የለብኝም። በሰላም መንገዴን እየሄድኩ ባለሁበት ሰዓት ነው አንቺ የጠራሽ። ስለዚህ ደግሞ አንቺ ነሽ ችግረኛዋ። ማ እኔ ሊሊ? አዎ አንቺ ሊሊ። ምን አይነት ችግር ነው ያለብኝ? እባክህ እስኪ ንገረኝ። እሱንም አንቺ ንገረኝ እንጂ። ቆይ አንቺ እንደዚህ ሰፈር እስከሚረብሽ ድረስ የምትጮይው ለምንድን ነው? እኔ ሰላም ልልህ ቆሜ አንተ አልፈኝ ትሄዳለህ? አይገርምሽም? እሄዳለሁ። አቤት ሰላም ልልሽ ካልፈለኩኝ እሄዳለሁ። ጭራሽ እንደ እህቱ ከሚመለከታት እንደ ወንድሟ ከምታየው ኤደን ካያ ፍቅር ያዘው። ካያ ኤደንንና ማርክን አንድ ላይ ካያቸው በኋላ ጥሩ ስሜት አልነበረውም። ኤደንን ማርክን እንዳትቀርበው ቢነግራትም እሷ ደግሞ ከወንድምነት ስሜት የዘለለ ሌላ ምንም ስሜት ለሱ ስላልነበራት እንግዲህ የበለጠ እንዲደብረው አድርጋለች። ካያም ደብሮት ለብቻው ሄዶ ተቀምጧል። ይህን የተመለከተው ማርክም ኤደንን ከዚህ በፊት ምንም አይነት ግንኙነት የላችሁም፣ የእውነት ጓደኛሞች ብቻ ናችሁ ብሎ በጠየቃት ጊዜ ምን አስበህ ነው? እሱ እኮ አብሮ አደግ ጓደኛዬ ወንድሜ ነው፣ ከወንድምም በላይ ነው ለእኔ ብላለች። ግን ደግሞ ማርክ ይሄ ነገር ደስ አላለኝም እያለ ነው። እውነትም ካያም የተሰማውን ስሜት አምኖ መቀበል አቅቶታል። መቅዲ የቡቻን ወንድም እንዳይሆን አርጋ ደበደበችው። እሱም በመቅዲ ተመታሁ ላለማለት መጋኛ መታኝ፣ 2-3 ነው የደበደቡኝ። እንደውም ማረ ከዛም ሲያልፍ እናንተ አብራችሁ ሆናችሁ ደብድባችሁኝ ነው አላለም እናሉላል አለኮ። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን መተናል። በአዲስ በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ቤተሰብ ለምታረጉን ሁሉ ከልብ እናመሰግናለን። ከዚህ በፊት እንድትመለከት ነው እንግዲህ በትንሿ ተከታታይ ድራማ ብዙ መልካም መጥፎም ትምህርቶችን ያየንበት ቢሆንም በአሁኑ ግን ትንሽ ይዘቱን ቀየር አድርጎና ተሻሽሎ በምዕራፍ 2 መጥተዋል። የፕሮ የድራማው ድምቀት የሆነው ቡቻ ግን እስካሁን ድረስ ባለመገኘቱ የድራማው ዲባቡ ቀዝቀዝ ያለ ይመስላል። ነገር ግን እንግዲህ መቅዲን ከዛ ሁሉ ተንኮልና ክፋት ወጥታ የመልካም ጓደኝነትን ጥግ ያሳየችበትን እስከ መጨረሻው ድረስ ለትንሿ ዋጋ የከፈለችበትን ትዕይንት ተመልክተናል። ግን ደግሞ አሁን ላይ ሁሉም ነገር ተቀይሮ ሁሉም ነገር አልፎ ቡቻም የእህቱ መከታ ለመሆን ችሏል። የዙና ትንሿ እንዲሁም ቡቻ ሆነው በደስታ በአንድ ቤት መኖር ጀምረዋል። ቡቻም እስከ ዛሬ ድረስ እንዲህ ህልም የሆነችበት እህቱን በአካል አግኝቶ መኖር ችሏል። ስራም ጀምሮ አዲስ ምዕራፍ አዲስ ህይወት ጀምረዋል ማለት ነው። ግን ደግሞ በአቤል በኩል ያለው ነገር ትንሽ ይደብራል። እኑና አቤል ደስ የሚሉ ጓደኛሞች ፍቅረኛሞች ቢሆኑም ግን ደግሞ እኑ ባገኘችው የውጭ ሀገር የትምህርት እድል ምክንያት ጥላው ሄዳለች። እንደዚህም እስካሁን ድረስ ያለበት ዲፕሬሽን አልለቀቀውም። ሌላው እንግዲህ ቡቻ እስከሚመጣ ድረስ ተብሎ የቡቻ ወንድም ሄኖክ መጥቶ ነበር። ቡቻ ለሄኖክ አንዳንድ ነገሮችን አስጠንቅቆት ነበር። መቅዲ ኃይለኛ እንደሆነች ቢነግረውም ግን ደግሞ ማንጅራት እንደምትቆልፍ አልነገረውም። እናም እንደ ማንኛውም ሴት መስለው በድፍረት ሲያናግራት ነበር። እረፍ እባክህ ትቆልፈሃለች፣ አደገኛ ኃይለኛ መሆኗን ተማች መሆኗንም ቡቻ መናገር ነበረበት። ስህተቱ የቡቻ ነው። ግን ደግሞ እኛ እንደ ጓደኛ የምንመክርህ አርፈህ ጥግህን ይዘህ ብትቀመጥ ነው ብለውት ነበር። እኔን ሄኖክና ይችን ትንኝ የምታክል ሴት የምትመታኝ ብሎ እንግዲህ በመናቆ የተነሳ የናቆት ያረጋል ራቆት የሚለው ነገር በሄኖክ ላይ ደርሷል ማለት ነው። ይህ የሚሆነው ምንድነው? መቅዲ እንግዲህ የቡቻ ወንድም እንደመሆኑ መጠን የፍቅረኛዋ ጓደኛ እንደመሆኑ መጠን
ለመታገስ የተቻላትን ሁሉ አድርጋለች። እንደ እንግድነቱ ለማስተናገድ በቃ ቤቱንም እኔ ለቅቄ ልውጣ ብላ ነበር። ግን ደግሞ እንደዛ እንድታረግ እድልም አልሰጣትም። በዚህም የተነሳ እንግዲህ መቅዲ እኔ ቤቱን ለቅቄ ብሄድ ይሻላል፣ እሱንም ለማክበር ሲባል ለእናንተም ሲባል እኔ ልሄድ ወደ ቤቴ ብላ በወጣችበት እንግዲህ አቤልና ሉላ አቤል ግን አንድ ምርጥ ሀሳብ አምጥቷል። ይህ ሀሳብ ምንድን ነው? ለምን ከዚህ በኋላ ትምህርት እንዲሆነው ከሷ ጋር እንዳይሳፈጥ ልኩን ብሰጠውስ ምን ችግር ነበረው እያለ ነው። ግን ደግሞ ሉላ ታይታይ እያላት እንጂ መቅዲ ሽቷት ነበር። ግን ደግሞ እንግዲህ እሺ ብሎ በሀሳብ ተስማምተዋል። እናም እኔ ልሸኛት ብሏለች። ሴት ኃይለኛ ናት ቢባልም አይ ደግሞ ምንስ ኃይለኛ ብትሆን ደግሞ ሴት አረተው ታላትምሃለች ቢሉት እኮ እኔን ሄኖክን ብሏል። እንደዛ ከሆነ ታዲያ ለምን አትሸኛትም ብለው ሸኝተውታል። እነሱም እሺ ብሎ በወጣ ጊዜ ሊያቤልና ሉላ ለምን ተከትለን የሚፈጠረውን ነገር ብንመለከት አይሻልም ሆይ? ጠበቅ ካለችበት የምትጎዳው ከሆነ እንገላግላቸዋለን፣ ግን ደግሞ በደንብ እስከሚቀጣ ድረስ እንመለከታለን እንጂ ምንም ነገር አናደርግም ብለው በሀሳብ ተስማምተው በድምጽ ብልጫ ከቤት ወጥተዋል። ሄኖክም እያክለፈለፈው ሄዶ ልክ እንደ ጀግና ወንድ ከፊት ለፊቱ አቁሞ እንዴት ረግጠሽ ትመጫለሽ? ማውራት ይኖርብናል። እኔን ሄኖክን ረግጠሽ በንቄት መምጣታችም እያላት ነው። እባክህ ተከበር፣ እንደ እንግድነትህ ለማክበር የተቻለኝን ሁሉ እያደረግኩ ነው። ትዕግስቴ እያለቀ ነው። ከፊቴ ላይ ዘወር በል ምትለውም ሳታዋርኝማ በጭራሽ አትሄድም አላለም እንደ ወንዶቹ አለ። መቅዲም አረተው ይቅርብህ ብለው ነበር። እሱ ግን ለምን ይቀርብኛል? አንቺ ማን ስለሆንሽ እኔን ሄኖክን ረግጠሽ የምትሄጂ? ታውሪኛለሽ ወድሽ ሳይሆን ተገደሽ ብሎ በፈጣጣው ይዟታል። እንግዲያውስ እንግዲህ ትዕግስቴ ስላለቀ በጣም አዝናለሁ ብላ አንድ ጊዜ ስትለው ወደ ሰማይ፣ ለሁለተኛ ስትደግመው ወደ ምድር፣ መሬትና ሰማይ ተራርቀውበት የትኛው ላይ ማረፍ እንዳለበት ግራ እስከሚገባው የቀኙ ወደ ግራ፣ የግራው ወደ ቀኝ፣ የታቹ ወደ ላይ፣ የላው ወደ ታቹ ነው እስኪዞርበት አላትማው ጥላው ሄዳለች። በዚህን ጊዜ ሉላና አቤል ወደዛ ቦታ ላይ ሲደርሱ እያያቸው ራሱ ስንት ሰው አብራችሁ ደበደባችሁኝ አይደል አላለም። ተባብራችሁ ደበደባችሁኝ እያለ ነው። አህረኛ ገና እየመጣን እያየህን አይደለም እንዴ? ሴት መታኝ ላለማለት ከሆነ አልመታህም፣ ማንም ሰው አልመታህም እያሉት ነበር። እሱም መጋኛን የመታኝ መጋኛዎች ናቸው፣ አንዴ ብዙ አንዴ ትንሽ እያረጋቸው ነበር። በእርግጥም ሄኖክ ተፎካክሮ ስለሆነ የመጣው በሴት ተደበደብኩ ማለቱ ስለ አሳፈረው ይመስላል። እናም በዚህም ሁኔታ እንግዲህ መሬትና ሰማይ ተዟዙሮበት ተነስሽ በቃ እኛን እንደበደብን እያየህን ስንመጣ እንዴት እኛንተን እንደበድባለን ቢሉትም ብቻዋንማ በጭራሽ እኔን ሄኖክን አትነካኝም እያለ አሁንም እየተግደረደረ ነበር። ግን ደግሞ እንደምንም ደጋግፈው ቤት ወስደውት በህልሙ ራሱ ሲቃዥ ነበር ያደረው። እሷው እየደበደበችው ጧት ደግሞ እንዴት አደርክ ለማለት መቅዲ ብትሄድም አሁን ደግሞ ምን ልታረጊ መጣሽ እያለ ነበር። እሷም አዳርህን ላይ ማታም እኮ ለምኝህ ነበር ግን ደግሞ እምቢ ያልክ አዝናለሁ እያለችው ነበር። ግን ደግሞ በመጣች ጊዜ ምላሱ ባያርፍም አሁን ላይ ግን መቅዲን የፈራት ይመስላል። መጀመሪያውኑ ይህን ስህተት የሰራው ቡቻ ነው። ቡቻ ስለ መቅዲ ስለ ሴቶቹ ሲያወራ ስለ ኃይለኝነቷን መንገር ነበረበት። ጥፋቱ የሱ ነው እያለ ነው። ግን ደግሞ ሄኖክ ከመምጣቱ ቀጭቃዣ ቢጤ ስለሆነ ያችንም ይለክፋል። ግን ደግሞ የለከፋ ለዛም የለውም፣ ደረቅ ነው። እንደ ቡቻ እንኳን ከሁሉም ሰው ጋር ተስማምቶና ተግባብቶ ሁሉንም አስቆ ይለያል። ይሄ ግን ሁሉ ነገሩ ስግጥ ያለ ነው። ግን ደግሞ አንድ ቀን አንገቱን ብላ መቅዲ እንደምትደፋው ምንም ጥርጥር የለም። ከመቅዲ አይወጣም፣ አክለፍልፎታል። ግን በዚህ ሁኔታ መቅዲን ፍራቻ ጥሎ መሄዱ አይቀርም። በሌላ በኩል ካያ እንግዲህ ካያና ማርክ ጓደኛ ሆነዋል። ማለት በአንዳንድ ጉዳዮች እየተገናኙ መጫወት ማውራት ጀምረው ነበር። ካያም እንደተለመደው ኤደንና ማርክ ባሉበት መናፈሻ ሄዷል። ግን እዛ ጋር ሲሄድ የተመለከተው ነገር ካያን ሳያስበው ደብሮታል። ይሄ ምንድነው? እንግዲህ ኤደን ከማርክ ጋር ተደጋግፋ ነበር። እንዴ አትለጣጠፊበት እንጂ ልጁ ምን አርግ ነው የምትዩ እያላት ነበር። እሷም
ምንም እንዳላልተለጣጠፈች እየነገረችው ግን ደግሞ ላው ላይ ጋደም ባለች ጊዜ ካያ ድንገት ሳያስበው ስሜቱ ተረብሿል። ይህን የተመለከተው ማርክ እንግዲህ ምን ተፈጠረ ምን ሆነህ ነው ብለው ሊያረጋጉት ቢሞክሩም ግን ደግሞ ካያ ስሜቱ ልክ አልነበረም። ማርክ አሁን ላይ ለኤደን ጥሩ ስሜት ያለ ይመስላል። ስለ ቁንጅናዋ እንዴት እንዳማረባት አንዳንድ ነገሮችን እየነገራት ነበር። ኤደንም መጀመሪያቸው ፉክክር ቢሆንም አሁን ላይ ግን የፍቅር ስሜት ያላት ይመስላል ለማርክ። አብዝታ ለሱ መጨነቅ ከጀመረች ዋላደር ብላለች። አሁን ደግሞ እንግዲህ ከሱ ጋር እሱም ፍቃደኛ ሆኖ ከዱር እንደ ድሮ እያሳደደችው ሳይሆን እሱም መገናኘታቸውን ወዶትና ፈቅዶ መርጦት ነው የሚገናኙት። እናም በዚህን ጊዜ ግን በኤደንና በማርክ መካከል ያለው ነገር ካያን ስለረበሸው በቃ መሄድ ያለብኝ ትንሽ አሞኛል ልሄድ ብሏቸው ሄዳል። እንዴ ካመመማ ሁላችንም ነን እንጂ የምትሄደው አንተ ብቻህን አትሄድም ብለውት ነበር። እሱ ግን አይ እኔ ብቻዬን በቃለሁ ብቻዬን ነው መሄድ ያለብኝ እናንተማ አትሄዱም እዚሁ ተጫወቱ ብሏቸው ነበር። ኤደንም አብረን እንሄድ ማርክም እያመመህ ቢሉትም አይ እኔ ብቻዬን ነው መሄድ የምፈልገው አታስፈልጉኝም ባለ ጊዜ እሺ ብለውት እሱን ሸኝተው እነሱ ቁጭ ብለዋል። ኤደን ሳታስበው ድንገት ለማርክ እንግዲህ የተለየ ስሜት ኖሯታልና በዚህም የተነሳ ማርክ የኤደንን ስሜት ለመጠበቅ እየተጠነቀቀ ነበር። አሁን ወቅቱና ጊዜው አይደለም ድንገትም ስለሆነ ተረብሽን በዛ ላይ አንቺንም እያላት ነበር። በዚህን ጊዜ ኤደን እጅግ በጣም ተደናግጣለች። ኤደን በቃ ይቅርታ ሁሉንም ነገር ጥፋቱ የኔ ስለሆነ የራሴ ያስተካክላለሁ ብለው ነበር። ይህም ባለችው ጊዜ እንዴ ሁለተኛ እንገናኝም እያልሽ ነው እንዴ የሚል ስሜት ተሰምቶት ነበር። እሷም አይ አንገናኝም ማለት እንኳን አይደለም ግን ሁሉም ስህተት የኔ ስለሆነ ስህተቴን ለማስተካከል እሞክራለሁ ማለቴ ነው እንጂማ እንገናኛለን ብለዋለች። ማርክ አሁን ላይ ከሷ መለየትን ያን ያህል ማለት እንዲያጣት እንዲለያት አይፈልግም። ግን ደግሞ ያለውን ስሜቱን አውጥቶ ለመናገርም ጥሩ ሁኔታ ላይ አይደለም። ማርክ እየሳቀ ጥሩ ደስተኛ ቢመስልም በውስጡ የያዛቸው ብዙ ችግሮች ብዙ ጭንቀቶች አሉ ይመስላል። እናም ኤደን ባደረገችው ነገር እጅግ በጣም ተሸማቃ በቃ አሁን እንሂድ መሽቷል ብላ ተነስታ እየሄደች ነው። በዚህን ጊዜ መንገድ ላይ ካያን ብቻውን ቁጭ ብሎ አግኝተውታል። ካያ ብቻውን እያወራ ነበር። እንዲህ ወንድሟ የምታየኝ የምሰስትልኝ እንዲህ እህቴ የማያት የምሰስትላት አንድ ላይ አብረን ያደግን ልጆች አሁን አፈቀርኳት ቢባል ማን ያምናል? እሷስ ምን ትለኛለች? ከየትና እንዴት የመጣ ነው ይሄ ስሜት እያለ መረበሽና መጨነቅ ብቻውን ጀምሯል። ብቻውን ቁጭ ብሎ እያወራ ሳለ ድንገት ማርክና ኤደን ደርሰዋል። ማርክ የእውነት ከያ ጋር ጓደኛሽ ብቻ ነው አብሮ አደግ ብቻ ናችሁ ስትለው ምን አስበህ ነው ምን ለማለት ነው? እሱ እኮ ከዛም አልፎ ወንድሜ ነው እያለችው ነበር። እሱም አይ እንደዛ ብቻ እንኳን አይመስለኝም ብሏት ነበር። ኤደን ይሄን ስላለ ብቻ በጣም ከፍቷታል። እንዴት እንደዛ ትላለ? አንድ እናት አንድ አባት ባይወልደንም እኛትና ወንድሞች ነን ከዛም በላይ ነን ብለዋለች። ግን ደግሞ ከማርኬት የጠረጠረው ነገር ትክክል ነበር። በስተመጨረሻም እንዴ አንተ እዚህ ምን ታረጋለህ? አሞኛል ብለሃል ነበር እንዴ ሲሉት እሱም አሞኛል እዚህ ግን ጥሩ አየር ስለነበር ምናልባት ከተሻለኝ ብዬ ነው ነፋሻው ደስ ይላል ብሎ ሐሳባቸውን አስቀይሯል። ማርክም ሁኔታው ስለገባው እሺ በቃ እኔ ልሄድ እናንተ ተጫወቱ ብሎ ጥሏቸው ሄዷል። ምን እየተፈጠረ እንዳለ ኤደን ብትነግረውም ኤደንም ምንም የተፈጠረ ነገር እንደሌለ ለኤደን ነግሯታል። አንተ ቆይ እስከ መቼ ድረስ ነው ቆመ ልትቀር ነው እንዲያታገባም ምን የምትላትን አትፈልግም? ከመሉረስ ጋር የጀመረውን ፉክክር ተውከው እንዴ ብትለው አንቺ በዛ ስሜት ላይ ያለሽ ሙር ሲጠፋ እኔም ትቼዋለሁ ብሏል። ወድሃታል እንዴ እያለችው ነበር። ባደረገልኝና በተገላገልኩ እያለ ነው። እና ምንም የምታስባት ሴት የለችም። ምን አይነት ሴት ናት ታይፕ ባለችው ጊዜ የራሷ ነው መልክ መልሶ ገልብጦ ነግሯታል። እንዴ እኔም መንትያ ማለት ነው ብላ ነገሩን ቀለል አድርገዋለች። ምክንያቱም ኤደን ይህን ሰው ወንድሟ በወንድም እይታ እንጂ በፍቅረኛ እይታ አንድም ቀን አይተው አታውቅም። የተፈጠረውን ነገር ለካያ ነገረችው ልስመው እንደነበረና በዛን ሰዓት ጥሩ ስሜት እንዳልነበረው ማክ ስትነግረው እሱም እንዴት እንደዚህ ታረጊያለሽ ብሎ ተቆጥቷት ነበር። አነስኩብህ አይደል ክብሬ ዝቅ አለ ከደረጃ የወረድኩ አሳፈርኩ እያለችው ነበር። እሱም ይሄ ምንም ማለት አይደለም ኖርማል ነው ደግሞ እሱስ ቀረበት እንጃጊቶስ ነው ግን አንቺ እንዴት እንደዚህ ታረጊያለሽ እያላት ነበር። እሷም ሳታስበው የተፈጠረ ነገር እንደሆነ ተናግራለች።
ወደሽዋልም ወይ ብላት እንዳልወደደችው እየተናገረች ነው። ግን ደግሞ አብዝታ ስለሱ መጨነቅ ጀምራለች። እኔ ብቻዬን ስለሆንኩ እንዳይደብረው ብለሽ ነው እንዴ እያላት ነበር። እንደዛ ሳይሆን ድንገት ይሄ ነገር ስለተፈጠረ ብቻ ተደናግጣ እንደሆነ ተናግራለች። እውነታው ግን ኤደን ማርክን አፍቅረዋለች። መለሎና ባቢም ገና በመጀመሪያው ቀን ተጣልተዋል። ባቢ መለሎን እንገናኝ ብሎ ቀጥሯት ነበር እና እንገናኝ አላት። እንዲሁ ለማውራት ብቻ እንደሆነ በነገራት ጊዜ አመነጫጭቀውና እኔ እንደዚህ አይነት ሴት አይደለሁም፣ አርፈህ ብትቀመጥ ይሻልሃል፣ እንዴት ያለ ምንም ነገር ትጠራኛለህ ብላ ተመናቅራ ጥላው ሄዳ ነበር። ግን ደግሞ እሱም ብቻ ሳይሆን ለአቤልና ለሉላ የተፈጠረውን ነገር በሙሉ ነግረዋለች ማለት ነው። ሄኖክም እንደለመደው መለሎን መለሎን ለመላከፍ ቢሞክርም መለሎ አዋርዳና አከላፍታ አባረዋለች። እና ስለ ባቢ ያለውን ነገር ደግሞ ለነሉላ ነግራችሁ ጓደኛችሁ ስርዓት ቢይዝ ይሻለዋል፣ ካልሆነ ግን እኔ ምን እንደማረግ አውቃለሁ፣ እኔ እንደ ማንኛውም አይነት ሴት አይደለሁም ብላ ነበር። በዚህን ጊዜ ባቢ ልክ ውስጥ ተጋብቷል። ምን ሆናችሁ ነው ከለሊ ጋር ምናምን ብሎ ሊያናግረው ሞክሮ ነበር። እናም እንግዲህ ሉላም መለሎ እነሱን አግኝታቸው ለእነሱም ስሞታ እንደተናገረች በነገሩት ጊዜ ባቢ እልህ ተጋብቷል። እሰራላታለሁ፣ አልለቃትም፣ 1 ወር ብቻ ስጦኝ እያለ ነው። ግን ደግሞ ባቢ 1 ወርም ሳይቆይ ስራውን ገና ሆኖ ጀምሯል። ይሄ ምንድነው እንግዲህ ከማርክ ጋር ቆመው እያወሩ ነበር። ማርክና መለሎ ከአንድ ትምህርት ቤት ስለሆነ የመጡት ጥሩ ጓደኛሞች ናቸው፣ ያን ያህል የቀረበ ባይሆንም። እናም እንግዲህ ከሱ ጋር ቆመው እያወሩ ሳለ ባቢ ባላየ ሊያልፍ ነበር። ማርክ የሷም ጓደኝነት እንዳይበላሽ ብሎ ሂጂና ናግረው እንጂ ባላየ እየሄደ ያለው እኮ እኛ እንደዚህ ስለሆነ ነው በሂጂ ብሏት ሸኝቷት ነበር። እየጠራችሁ ባላየ ጥሏት ሊሄድ ነበር። እንዴ ያናገርኩ አይደል እንዴ ብትለው እሱም አሁን መንገድ ልቀቂልኝ፣ ምን ፈልገሽ ነው እያላት ነበር። እናም እሷም እንድናወራ ፈልጋለሁ እያለችው ነው። እኔ ምንም ማውራት አልፈልግም፣ መንገዴን ብቻ እንድትለቂልኝ ነው የምፈልገው ብሏል። እንደዛ ማድረጋችንም እንደዛ ከሆነ ደፈረኝ ብዬ እጮሃለሁ፣ ሳታናግረኝ የመሄድ መብት የለህም ብለው ነበር። በያጩሄ ባላት ጊዜ ገና ድምጿን ሳትጀምር እሱ ሩጫውን እግሬ አውጪ ብሎ ጥሏት ሄዷል። መለሎ እጅግ በጣም ተናዳለች። አንድም ቀን እንዲህ በቆምኩበት ሰው ጥሎኝ ይሄዳል ብላ አስባ አታውቅም። በራሷ የምትተማመን ቆንጆ ከኔ በላይ የለም ብላ የምታስበው መለሎ ባቢ ቁጭ አድርጎ ጥሏት ሄዷል። እጅግ በጣም ተናዳለች። ካያና ኤደን ወደ ቤታቸው እየሄዱ ሳለ እንግዲህ ካያም ምርጫ ምንድነው በተባለ ጊዜ የእሷን አይነት ሴት እንደሆነ እየተናገረ ምን ነው አድርጎልኝ በተገላገልኩ እያለ ነው። ካያ አጣብቂኝ ውስጥ ገብቷል። አንድም ቀን ለኤደን እንደዚህ አይነት ስሜት ይሰማኛል ብሎ ሳያስብ ድንገት ከሌላ ወንድ ጋር ስላያት ብቻ ስሜቱ መረበሹ በምንስ መንገድ እንዴትስ ብሎ እንደሚነግራት ሲነግራትስ ምን ትለኛለች የሚለው ነገር አስጨንቆታል። ውድና የተወደዳችሁ ለዛሬ ነበረን ቆይታ የሚመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ